ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂው የለንደን ደርቢ በቶትንሃም እና በቼልሲ መካከል የተደረገው ጨዋታ በቼልሲ 1-0 አሸናፊነት ተጠናቋል። ካይሴዶ ኮከብ ሆኖ ባመሸበትና ሜዳውን ሙሉ አካሎ በተጫወተበት የምሽቱ ጨዋታ ላይ ቼልሲ ጣፋጭ 3 ነጥብ በማግኘት ደረጃውን ማሻሻል ችሏል። ክቡራትና ክቡራን ውድ አድማጮቻችን ጨዋታውን በተመለከተ መረጃዎችን አደርሳችኋለሁ። በፌስቡክ የተሰጡ የእናንተን ሐሳብና አስተያየቶችንም እንደዚሁ እየተመለከትን አብረን እንቆያለን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ በጉጉት ሲጠበቅ የነበረው የለንደን ደርቢ በቶትንሃም ሜዳ እንግዲህ ቼልሲና ቶትንሃም ያደረጉት ጨዋታ ቼልሲ ጣፋጭ 3 ነጥብ ማስመዝገብ ችሏል። በምሽቱ ጨዋታ እንግዲህ በትልቁ ሊወራ የሚገባው ካይሴዶ ያሳየው ብቃት ነው። ሙሉ ሜዳውን አካሎ ሲጫወት ነበረ። እያንዳንዱ የሜዳ ክፍል ላይ ካይሴዶ ፕሬዘንት ነበረ። ሁሉም የሜዳ ክፍል ላይ ይገኝ ነበረ። እንደውም ከጨዋታው በኋላ አንዳንዶች 70 የሚሆነው የምድራችን ክፍል በውሃ የተሸፈነ ነው፣ ቀሪው ክፍል ደግሞ በካይሴዶ የተሸፈነ ነው ብለው እስከ መናገር ደርሷልና ካይሴዶ እውነት ምን አይነት አስደናቂ ተጫዋች እንደሆነ በምሽቱ ጨዋታ ተመልክተናል። 34ኛው ደቂቃ ላይ ጆ ፔድሮ ላስቆጠራት ጎል ከፍተኛውን ሚና የተጫወተው ሞሰስ ካይሴዶ ነው። ኳስን በመቀማት እስከ መጨረሻ ጎሏ እስክትቆጠር ድረስ ከፍተኛ ተጋድሎ በማድረግ አመቻችቶ ለጆ ፔድሮ በመስጠት እንግዲህ ጆ ፔድሮ ኳሷን በቀላሉ ማስቆጠር ችሏል። ብዙ የስፖርት ደጋፊዎች ይሄ ኳስ ያገባው ጆ ፔድሮ ሳይሆን ሞሰስ ካይሴዶ ነው ብለው በልበ ሙሉነት እየተናገሩ ይገኛሉና በምሽቱ ጨዋታ እንግዲህ የሞሰስ ካይሴዶ ሚና ከፍተኛ ነበረ። ጎን ለጎን ጀምስም እንደዚሁ አስደናቂ ብቃትን ሲያሳየን ነበረ ያመሸው። እሱም እንደዚሁ በሁሉም የሜዳ ክፍል ላይ እንቅስቃሴ ሲያደርግ ነበረ፣ ሲሯሯጥ ነበር። ተከላካይ፣ አማካይ፣ አጥቂ፣ ክንፍ በሁሉም የሜዳ ክፍል እውነት ለመናገር ጀምስ ሲያደርገው የነበረው እንቅስቃሴ በጣም ማራኪ ነበርና የጀምስም እንደዚሁ አስተዋጽኦ ከፍተኛ ነው ብሎ መናገር ይቻላል። ሌላው በዚህ ጨዋታ ላይ በትልቁ ሊነሳ የሚችለው የኩኩሪያ ብቃት ነው። ኩኩሪያ እያንዳንዱን የቶትንሃም አጥቂዎችን ማርክ በማድረግ እንደዚሁም በክንፍ በኩል አመቻችቶ ኳስ በማቀበል እንደዚሁም በፍጥነት ለተከላካዮች ሽፋን በመስጠት ሲያደርግ የነበረው እንቅስቃሴ በእጅጉ ማራኪ ነበረ። በዚህ ጨዋታ ቼልሲ በቋሚነት ይዞ የገባቸውን ተጫዋቾች እንመልከት። በረኛ ሳንቼዝ ነበር። በምሽቱ ጨዋታም ሳንቼዝ ኮንሲስተንሲው ጥሩ ነበረ። እንግዲህ ራሱን ከጊዜ ወደ ጊዜ እያሻሻለ ነው ብሎ መናገር ይቻላል። አምና ከነበረበት ፐርፎርማንስ ዘንድሮ የተሻለ ነው የሚል ምልከታ አለኝ። ሳንቼዝ በረኛ ነበረ። ጉስቶ በተከላካይ ፎፋና፣ ቻሎባህ እና ኩኩሪያ እንደዚሁም ጀምስ በተከላካይ ቦታ በቋሚነት ተሰልፈው ነበረ። ካይሴዶ፣ ኔቶ፣ ኢንዞ፣ ጋርናቾ እና እንደዚሁም ጆ ፔድሮ እንግዲህ የቼልሲ ቋሚ 11 ነበሩ። በተቀያሪነት ጆርጊንሰን፣ ቶሲን፣ አቾምፖንግ፣ ሃቶ፣ ላቪያ፣ አንድሬስ ሳንቶስ፣ ስቲቫኦ ጊተንስ እና ጉዩ የቼልሲን የተቀያሪ ወንበር ላይ ተቀምጠው የተመለከትናቸው ተጫዋቾች ነበሩ። እንግዲህ ጨዋታው ሁለት መልክ ነበረው። ከረፍት በፊት የነበረው ጨዋታ የተሻለ የማጥቃት እንቅስቃሴ የነበረበት ለተመልካችም አዝናኝ የነበረ ነው። ከረፍት በኋላ ደግሞ ያለው ጨዋታ ሞር በመከላከል እንደዚሁም ጉሽሚያዎች የበዙበት የጨዋታ ወቅት ነበር ብሎ መናገር ይቻላል። እንግዲህ ቼልሲዎች ሙከራዎችን አልፎ አንዳንድ ሙከራዎችን ሲያደርጉ ነበረ። ቶትንሃም ሆትስፐርም እንደዚሁ በመልሶ ማጥቃት እንቅስቃሴዎችን ሲያደርግ ነበረ። ዣቪ ሲመን ቼልሲ ሊያስፈርመው ተቃርቦ የነበረው ተጫዋች እንደዚሁ ተቀይሮ ገብቶ ለቶትንሃም እንቅስቃሴዎችን ሲያደርግ ነበረና በቼልሲ በኩል የነበረው የማጥቃት እንቅስቃሴ ከረፍት በፊት የተሻለ ነበረ። ቶሎ ወደ ጎል ለመድረስ ጥረቶችን ሲያደርጉ ተመልክተናል። እንደዚሁም ጆ ፔድሮ ተከላካዮችን ወደ ኋላ እየተመለሰ ሲያግዝ ነበረ። የመሃል ክፍሉ ላይም ወደ ኋላ እየተመለሰ ኳስ ሲቀበል ነበርና የሚያስቆጭ ኳስ ጆ ፔድሮ አባክኗል። በመጀመሪያው አጋማሽ እንግዲህ ጎል መቆጠር የነበረበት ንጹህ ኳስ ጆ ፔድሮ ሊያባክን ችሏል። እንደዚሁም 34ኛው ደቂቃ ላይ ካይሴዶ የሞተበት ኳስ ነው እንግዲህ ጆ ፔድሮ ማስቆጠር የቻለው። ጆ ፔድሮ እንዲህ ኳሱን ነካ ብቻ ነው ያደረገው። ከዛ በፊት ግን የሞሰስ ካይሴዶ እንግዲህ ኳሷ እንድትቆጠር የተጫወተው ሚና እጅግ አስደናቂ ነበረ። እስከ መጨረሻው ጠብታ ድረስ ታግሎ ነው እንግዲህ ለጆ ፔድሮ ኳሱን ማቀበል የቻለው። ጆ ፔድሮን በቀላሉ ኳሷን ማስቆጠር ችሏል።
በምሽቱ ጨዋታ ሁሉም የቼልሲ ተጫዋቾች እንግዲህ እንደየሁኔታው ጥሩ ፐርፎርማንስ ነበራቸው። ቻሎባ፣ ፎፋና፣ ጋርናቾም እንደዚሁ ክንፍ ላይ ሲያደርገው የነበረው እንቅስቃሴ መልካም የሚባል ነበረ። ምናልባትም ፔድሮ ኔቶ ነው በምሽቱ ጨዋታ ላይ ትንሽ ተቀዛቅዞብኛል። ከዛ ውጪ ግን አብዛኞቹ የቼልሲ ተጫዋቾች እውነት ለመናገር ጥሩ እንቅስቃሴ ሲያደርጉ ተመልክተናል። ከእረፍት በኋላ ጆ ፔድሮ 34ኛው ደቂቃ ጎል አስቆጥሮ ቼልሲ እንግዲህ 1-0 መምራት ቻለ። ከረፍት በኋላም እንደዚሁ የነበረው እንቅስቃሴ በጣም ጉሽሚያ የበዛበት ፋውሎች የበዙበት ሁለተኛ አጋማሽ ነበር። ዳኛው እንግዲህ ቶሎ ፊሽካ ሲነፋ አልነበረም። ተጫዋቾች እንግዲህ በተወሰነ ደረጃ ተጋድሎ እንዲያደርጉ ፈቅዶ ነበር ብሎ መናገር ይቻላል። በተለይ የቶተንሃም ተጫዋች ጀምስ ላይ የሰራው ፋውል እውነት ለመናገር ስትሬት ቀይ ካርድ የሚያሰጥ ኳስ ነበረ። ነገር ግን ዳኛው ባላየ ማለፍ ችሏል። ለሁለቱም ተጫዋቾች ቢጫ ሰጥተው ነው እንግዲህ ጨዋታውን ያስጀመሩትና ዳኛው እንግዲህ በቼልሲን ተጭሩ ነበር ብዬ አስባለሁ። በኔ ምልከታ እንግዲህ ሌሎች እንዴት እንደተመለከቱት አላቅም። ዳኛው እንግዲህ በርካታ የቼልሲ ተጫዋቾች ጋርናቾ፣ ነጆ ፔድሮ እንደዚሁም ጀምስ በርካታ ጊዜ ፋውል ሲሰራባቸው ዳኛው በጸጥታ ጨዋታውን ሲያስጀምር ነበርና የምሽቱ ዳኝነት ላይ ትልቅ ጥያቄ አለኝ። በተለይ ጀምስ ላይ የተሰራው ጥፋት ቀጥታ ቀይ ካርድ የሚያሰጥ ነበር ብዬ አስባለሁ። እንግዲህ ጨዋታዎች ላይ አልፎ እንግዲህ የደርቢ ስሜት ያለበት ይሄ ጉሽሚያና አንዳንድ ኃይል አጫወት የበዛበት ነበረ። ቼልሲ እንግዲህ ተጨማሪ ጎል እንዳይቆጠርበት ብርቱ ትግል አድርጓል። ቶትናሞችም እንደዚሁ በመከላከልና በመልሶ ማጥቃት ለመጫወት ሞክረዋል። በርካታ ተጫዋቾችን ቀይረው ማስገባት ችለዋል። ነገር ግን የቼልሲን የተከላካይ ክፍል ሰብረው ጎል ማስቆጠር አልቻሉም። ቼልሲዎችም እንዲህ አልፎ በርካታ ሙከራዎችን አልፎ ሲያደርጉ ተመልክተናል። በተለይ መጨረሻ ሰዓት አካባቢ ጊተንስ የሳተው ኳስ ኦ ማይ ጋድ በጣም የሚያስቆጭ ኳስ ነው። ቼልሲ በይህን ጨዋታ በትንሹ 3-0 ማሸነፍ ነበረበት። ጊተንስ የሳተው ኳስ መሬትን በጥይት እንደመሳት አይነት ነው። ከዛ በኋላ እነዚህ ጂኦ ፔድሮም እንደዚሁ አስከትሎ የሳተው ኳስ እንደዚሁ በእጅጉ የሚያስቆጭ ኳስ ነው። በ100% ጎል መሆን የነበረበት ኳስ ጂኦ ፔድሮ አባክኖ እንግዲህ ጨዋታው 1-0 ሊጠናቀቅ ችሏል። የጊተንስና የጂኦ ፔድሮ ኳሶች ቢቆጠሩ ኖሮ እውነት ለመናገር ቼልሲ 3-0 ማሸነፍ ይችል ነበረ። ቼልሲ እንግዲህ ቶትንሃምን የማሸነፍ ተደጋጋሚ ታሪክ አለው። እንግዲህ ካለፉት 7 ጨዋታዎች ቼልሲ 6ቱን ማሸነፍ ችሏል። ያውም ቶትንሃም ሜዳ ድረስ ሄዶ ማለት ነውና ቼልሲ እውነት ለመናገር የቶትንሃም ጌታ ነው ብሎ መናገር ይቻላል። ወደ ሜዳቸው አቅንቶም በቼልሲ ሜዳም ቶትንሃምን በቀላሉ ሲያሸንፍ ነው የተመለከትነውና በምሽቱም ጨዋታ እንደዚሁ ጣፋጭ 3 ነጥብን ይዞ መውጣት ችሏል ቼልሲ። የጨዋታውን ስታቲስቲክስ ስንመለከት ቼልሲ በሁሉም ረገድ የተሻለ ነበረ። ወደ ጎል በመሞከር ቼልሲ 15 ጊዜ ሙከራ ማድረግ ችሏል። በአንጻሩ ቶትንሃም 3 ጊዜ ብቻ ነው ሙከራ ማድረግ የቻለው። ኦን ታርጌት ቼልሲ 9 ጊዜ እንግዲህ የተሳካ ሙከራ ማድረግ ችሏል። ቶትንሃም 1 ብቻ ነው መሞከር የቻለውና ምን ያህል ቼልሲ በጨዋታው ላይ የበላይነት እንደነበረው የሚያሳይ ነው። የኳስ ፖዚሽን ስንመለከት ቼልሲ 51 ለ49፣ ቶትንሃም 49 የኳስ ቁጥጥር ነበረው። ፓስ በማድረግ ቼልሲ 318 ጊዜ ኳስን ማንሸራሸር ችሏል። በአንጻሩ ቶትንሃም 261 ጊዜ ብቻ ነው ማንሸራሸር ያሉት። ፋውልም እንደዚሁ ስንመለከት ቶትንሃም 14 ፋውል መስራት ችሏል። የቼልሲ ተጫዋቾች 12 ብቻ ነው መስራት የቻሉት። ቢጫ ካርድ ቶትንሃም 4 አግኝቷል። ቼልሲ 2 ቀይ ካርድ እንግዲህ አልተመዘገበም። ባለፉት ጊዜያት ቼልሲ በተከታታይ በቀይ ካርድ ይታወቃልና በምሽቱም ጨዋታ እንዳጀማመሩ ቀይ ካርድ ሊኖር ይችላል ብዬ ገምቼ ነበረ። ነገር ግን ምንም ቢጫ ካርድ ቀይ ካርድ ሳይመዘገብ ጨዋታው ሊጠናቀቅ ችሏል። ኮርና ስንመለከት ቼልሲ 5 ኮርና ሲያገኝ ቶትንሃም 6 ኮርናዎችን ማግኘት ችሏል እና አጠቃላይ ስታቲክሱ የሚያመለክተው ቼልሲ በጨዋታው ላይ የበላይ እንደነበረው ነው። እንግዲህ ቼልሲ ከነበረበት 9ኛ ደረጃ ይህን ጨዋታ ማሸነፉን ተከትሎ ወደ 4ኛ ደረጃ መጥቶ ነበረ። ከምሽት ላይ ሊቨርፑል እንደዚሁ ማሸነፉን ተከትሎ ወደ 5ኛ ደረጃ ቼልሲ ዝቅ ሊል ችሏል። እንግዲህ አሁን ባለው ስታቲስቲክስ አሁን ባለው ፖዚሽን ቼልሲ 17 ነጥብ በመያዝ 5ኛ ደረጃ ላይ ይገኛል። ምናልባት ማንቸስተር ሲቲ፣ ሰንደርላንድ እንደዚሁም ሌሎች ክለቦች ጨዋታቸውን በሚያደርጉበት ጊዜ እንግዲህ ውጤቱ የደረጃ ሰንጠረዡ ሊቀየር ይችላል። ቼልሲ እንግዲህ
ካራባው ካፕ ማሸነፍ ችሏል። አሁንም ፕሪሚየር ሊጉ ላይ እንደዚሁ እያሸነፈ ነውና አሁን ላይ ጥሩ እያንሰራራ ነው ብሎ መናገር ይቻላል። እሳቱ ቼልሲ በሚለው ከ18000 በላይ ተከታይ ባለው የፌስቡክ ፔጅ ላይ ጨዋታው እንደተጠናቀቀ ስለ ጨዋታው ያላቸውን ምልከታ እንዲያጋሩኝ ጠይቄ ነበረ። በርካታ የቼልሲ ደጋፊዎች ደስታቸውን በመግለጽ ሀሳብ አስተያየታቸውን አስፍረዋል። የአንዳንዶቹን እንመልከት። ገብረ ሚካኤል ጥጋቤ ሀብቴ ደስ ይላል። ሁሌም ካይሴዶ ጥሩ ከሆነ ቡድኑ ምንም አይወጣለትም። የጊተንስ ጉዳይ ግን ምንድን ነው? ጅንን የሚለው ነጥብ ብንጥል ኖሮ የመጀመሪያው ተጠያቂ እሱ ይሆን ነበረ። ጂኦ ሁለት ስቶ አስፈላጊውን አንድ ጎል ስላስቆጠረ እንትን ማድረግ እንችላለን። ስቲቫኦ በቃ ትለያለች። 5 ደቂቃም ይሁን እሷ ግድ የላትም። ሁሌም እንዳስደሰተችኝ ነው። አቦ ከጉዳት ይጠብቅልን። ለንደን ሰማያዊ መሆኗን ሌላ ማረጋገጫ ድል ኮንግራ ዘብሉ ብሏል። ስቲቫው እንግዲህ በ84 85ኛው ደቂቃ ነው ተቀይሮ የገባው። ተቀይሮ በገባበት ደቂቃ እንግዲህ ያሳየው እንቅስቃሴ ማራኪ ነበረ። አህመድ ጀማል አሊ ፔድሮ ኔቶ እንደዛ እስኪወድቅ ድረስ ምንድን ነው የሚሰራው? አሰልጣኙ አይቀይረውም ነበር እንዴ? ዛሬ ማሸነፋችን እንጂ ቼልሲ ብዙ ይቀረዋል፣ በተለይ አጨራረስ ላይ ሲል ተናግሯል። ጂኦ ፔድሮ ላይ የኔም ምልከታ ነው። በምሽቱ ጨዋታ ላይ በጣም ተቀዛቅዞ ነበረ። ነገር ግን አሰልጣኙ ሊቀይሩት አልቻሉም። ሙሉ 90 ደቂቃ አሰልፈውታል። አብዛኛውን ታይም አሰልፈውታልና ይሄ ተገቢ ነበር ብዬ አላስብም። ከእረፍት በኋላ መቀየር ነበረበት። የአጨራረስ ጉዳይ የሚያነሳው ሐሳብ እጅግ አሳሳቢ ነው። ጊተንስ፣ ጂኦ ፔድሮ ሁለት የሳተው ኳሶች የሚያስቆጩ ናቸውና ቼልሲን ዋጋ ያስከፍላሉ። በቀጣይ እንደዚህ አይነት ነገሮች መቀረፍ አለባቸው ብዬ አስባለሁ። ኦኤስ ሞህ ማሬስካን የሚሰድቡና ይባረር የሚሉ የቼልሲ ደጋፊዎች የኳስ እውቀታቸው ያጠራጥረኛል። ሰውየው ገና ሁለተኛ ዓመቱ ነው። ሂ ኢዝ ዱይንግ ዌል ዊች ናይስ ታክቲካል ብሪሊያንስ ሲል ሐሳብ እንግዲህ ለማሬስካ ያለውን አድናቆት ገልጿል። አወል ሁሴን ዛሬ በጣም ደስ ብሎኛል። እስኳዱ ሙሉ ለሙሉ በሚባል ደረጃ አሪፍ ነበር። ትንሽ ከዚህ የበለጠ ጎል ማግባት ይችል ነበር። የመከኑ ጎሎች በጣም ያናድዳሉ። ያም ሆነ ይህ ዋናው 3 ነጥብ አሳክተናል። በጣም ደስ ብሎኛል ሲል ሐሳቡን አጋርቷል። መሐመድ ሁሴን እንኳን ደስ አላችሁ ውድ የቼልሲ ደጋፊዎች፣ ይኸው ወደ 4ኛ ከፍ ብሎናል ብሏል። በእርግጥ ሌሎች ቡድኖች ሲጫወቱ ውጤቱ ይቀየራል። አሚን የደረጃ ሰንጠረዡ በዚሁ የሚቀጥል አይመስለኝም። መሐመድ ገለቶ ነጥቡን ይዞ መውጣቱ ጥሩ ቢሆንም አሰልጣኝ ማሬስካ የተጫዋች ቅያሬ ላይ ትልቅ ችግር እያየን ነው። ኔቶ ተዳክሞ አረፋ እስኪደፍቅ ነው የጠበቀው። እንዲሁም ኢንዞ ፈርናንዴዝም ደክሞ ነበረ። ቶተንሃም ጎል ማግባት ተሳነው እንጂ ማሬስካ ጌም ማኔጅመንት ላይ ትልቅ ችግር ነበረው ሲል ሐሳቡን ገልጿል። እንግዲህ በርካቶች ኔቶ ያን ያህል ደቂቃ መጮት አልነበረበትም የሚል ምልከታ አላቸው። እንግዲህ አሰልጣኙ አንዳንድ ቅያሬ ላይ ይሳሳታሉ። የደከሙ ተጫዋቾችን አይቀይሩም። እንደዚሁም ጥሩ እንቅስቃሴ ላይ የነበሩት ተጫዋቾች ይሄ የተጫዋች አስተላለፍ ላይ መጠነኛ ችግር አለበት የሚለው ላይ እስማማለሁ። አብርሃም ነጋ ምን እንደሆነ አይገባኝም። ቼልሲ ከሜዳ ውጪ ጥሩ ውጤት ያገኛል፣ ጥሩ ይጫወታል። በሜዳው ግን ብዙ ጊዜ ይቸገራል፣ ነጥብ ይጥላል። በዛሬው ውጤት እጅግ ተደስቻለሁ ሲል ሐሳቡን አስፍሯል። መስፍን ጌታቸው ላቪያ እና ስቲቫኦ ተቀይረው ገብተው ያሳዩት ብቃት የሚገርም ነው። ፔድሮና ኢንዞ ፈርናንዴዝ ወደ ቤንች መምጣት አለባቸው ባይነኝ ሲል ሐሳቡን አስፍሯል። በርካታ ደጋፊዎች እንኳን ደስ አላችሁ ምንጊዜም ቼልሲ የሚል ኮሜንታቸውን እያሰፈሩ ነው። አበባው አባተ የጊተንስም ሆነ የጂኦ ኳስ እስካሁን ማመን አልቻልኩም። በተረፈ ዋናው ማሸነፋችን ነው። በጣም ደስ ብሎኛል ሲል ሐሳቡን አጋርቷል። እውነት ነው። የጊተንስና የጂኦ ፔድሮ የሳታቸው ኳሶች በእጅጉ የሚያስቆጩ ነበሩ። ምናልባት ቼልሲ ነጥብ ጥሎ ቢሆን ኖሮ እነዚህ ተጫዋቾች በእጅጉ ይወቀሱ ነበረ። ሰው መሆን ይቀድማል። አንድ ደስ ያላለኝ ነገር ኔቶ እስከዚያ ሰዓት መቆየት ነበረበት ወይ? አሰልጣኙ መቼ ነው ጨዋታውን አንብቦ ቶሎ ነገሮችን የሚቀይረው ሲል ሐሳቡን ገልጿል። እንግዲህ ፔድሮ ኔቶ እውነት ለመናገር በምሽቱ ጨዋታ በጣም ተዳክሞ ነበረ። ቸሬ ልገር ዋናው 3 ነጥብ ነው። ካይሴዶ ግን ምን አይነት ድንቅ ተጫዋች ነው፣ ይመቸው ሲል ሐሳቡን አጋርቷል። እንግዳ እንዳለ ጂኦ ፔድሮ ሃትሪክ መስራት የሚችለውን ኳስ በሚገርም ሁኔታ አባክኗል። አሸንፈናል እንጂ የደረሰብን ጥቃት የኳስ ሕግ ይዳኘው ሲል ሐሳቡን ገልጿል። መሐመድ ሁሴን እንኳን ደስ አላችሁ በጣም ደስ ብሎኛል ሲል
ሀሳቡን ገልጿል። ማሃሪ ማቴዎስ ኦንሊ ኩኩ ኤንድ ካይሴዶ ያለነሱ ቼላው ምንም ነው ብሏል። እውነት ነው። ካይሴዶ በጣም ድንቅ ነበረ። ኩኩሪያን እንደዚሁ በጣም አስደናቂ ተጫዋች ነው። በየቀኑ አቋሙ ማይዋዥቅ ሁሌ በኮንስታንት በሆነ ብቃት ወጥ የሆነ ብቃት በማሳየት ኩኩን የሚስተካከል የለምና ሁለቱ እውነት ለመናገር አስደናቂ ተጫዋቾች ነበሩ። ቼልሲ ወደ ማሸነፍ ተመልሷል። በካራባው ካፕ እንደዚሁ 8 ውስጥ ተቀላቅሏል። አሁን በፕሪሚየር ሊጉም 5-6ኛ ደረጃ ላይ ይገኛል። በቀጣይ እንግዲህ እንደዚህ ጨዋታዎችን የሚያሸንፍ ከሆነ ቼልሲ ወደፊት የማይመጣበት ምንም ምክንያት የለም። እንግዲህ ሌሎች ቼልሲን የተመለከቱ አዳዲስ ዘገባዎች ሲኖሩ ወደ እናንተ አደርሳለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ